ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በምስራቅ ጎጃም ታጣቂዎች በ12ኛ ክፍል ተፈታኝ ተማሪዎች መኪና ላይ በከፈቱት ተኩስ 5ቱን አቆሰሉ። በአማራ ክልል በምስራቅ ጎጃም ዞን ቢቡኝ ወረዳ የ12 ክፍል መልቀቂያ ፈተና ተፈትነው በሚመለሱ ተማሪዎች ላይ ታጣቂዎቹ በከፈቱት ተኩስ 5 ተማሪዎች መጎዳታቸውን ምንጮች ለቢቢሲ ተናገሩ። በወረዳው የሚገኙና ስማቸው እንዳይገለጽ የጠየቁ የቢቢሲ ምንጮች ሐሙስ ሐምሌ 9 2018 ዓ.ም ከምሽቱ 12 ሰዓት ተኩል አካባቢ በቢቡኝ ወረዳ የ12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በመኪና በሚመለሱ ተማሪዎች ላይ ታጣቂዎች በከፈቱት ተኩስ ጉዳት መድረሱ ተናግረዋል። የወረዳው ባለስልጣናት ጥቃት ከደረሰባቸው ተማሪዎች መካከል 2ቱ ከባድ ጉዳት እንደደረሰባቸውና ቀሪዎቹ 3ቱ ግን ቀላል የሚባል ጉዳት እንዳጋጠማቸው ገልጸዋል። በጥቃቱ የተጎዱትና ቀላልና ከባድ ጉዳት የደረሰባቸው ተማሪዎች በቢቡኝ ወረዳ የመጀመሪያ ደረጃ ሆስፒታል የሕክምና እርዳታ የተደረገላቸው መሆናቸውንም ጨምረው አስረድተዋል። ቢቢሲ በአካባቢው ከሚንቀሳቀሰው ታጣቂ ቡድን በታጠቁት ዙሪያ አስተያየት ለማግኘት ያደረገው ተደጋጋሚ ጥረት አልተሳካም። ጥቃቱ የደረሰው በወረዳው በወይኗ ቀበሌ ሞሸባ ሸሚ አቦ ገራገርድ የሚባል አካባቢ መሆኑን የገለጹት የአካባቢው ባለስልጣናት ታጣቂዎቹ ባለፉት 3 ዓመታት በዞኑና በወረዳው ውስጥ በስፋት እንደሚንቀሳቀሱ ጨምረው ተናግረዋል። አካባቢው ሙሉ በሙሉ ታጣቂዎችን ቁጥጥር ስር መሆኑን የተናገሩት አንድ የወረዳው ኃላፊ ተማሪዎቹ ባለፈው ሳምንት ለፈተና በሚሄዱበት ወቅትም ተኩስ ተከፍቶባቸው እንደነበረ አስታውሰዋል። ሲመለሱ ደግሞ ከመደበኛ የመከላከያ ኃይል ጋር መጋፈጥ ያቃተው ጽንፈኛ ቡድኑ ራሱን አደራጅቶ የነገ ሀገር ተረካቢ የሆኑ ተማሪዎችን ነው ወደ ቤተሰቦቻቸው እየተመለሱ ባሉበት ተኩስ ከፍቶ ከ5 ያላነሱ ተማሪዎች ላይ ጉዳት ያደረሰው። ከተማሪዎቹ በተጨማሪ መኪናው ላይም ጉዳት መድረሱን ባለስልጣኑ ጨምረው አስረድተዋል። በቢቡኝ ወረዳ 19 ቀበሌዎች መኖራቸውን የገለጹት ቢቢሲ ያነጋገራቸው ኃላፊዎቹ ከእነዚህ መካከል በመንግስት ቁጥጥር ስር የሚገኙ 6ቱ ብቻ ናቸው ብለዋል። ጥቃቱ በተፈጸመበት አካባቢ ያለው ወቅታዊ ሁኔታ አሳሳቢ ነው የሚሉት ስማቸው እንዲጠቀስ ያልፈለጉ ኃላፊው ሐሙስ ዕለት የተፈጸመው ጥቃት አጠቃላይ ማህበረሰቡን ተስፋ ያስቆረጠ ነው ብለዋል። በወረዳው ከሚገኙ 43 ትምህርት ቤቶች መካከል ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲሰጡ የነበረው ሲሉም ጨምረው ተናግረዋል። ተማሪዎቹን አሳፍሮ የነበረው መኪና በተለምዶ አይሱዝ ቅጥቅጥ የሚባለው መሆኑን የገለጹት ባለስልጣኑ ከደብረ ማርቆስ ወደ ዱጎ ጽዮን ከተማ እየተመለሱ ባሉበት ወቅት ጥቃት መፈጸሙን ገልጸዋል። ከቢቡኝ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ታጣቂዎች መኖራቸውን የሚናገሩት የአካባቢ ባለስልጣናት ከዚህ በፊትም ጥቃቶች እንደሚፈጸሙ አስታውሰዋል። የአሁኑ የከፋ የሚያደርገው ምንም የፖለቲካ ትርጉም የማይገባቸው የ12ኛ ክፍል ፈተና አጠናቀው እየተመለሱ ያሉ ተማሪዎች ላይ መፈጸሙን ነው። ማህበረሰቡ ጋር ጭምር ቁጣ እየፈጠረ ያለው በእነዚህም ምንም በማያውቁ ህጻናት ላይ የተከፈተ ጥቃት መሆኑን ነው። በመኪና የተሳፈሩት ተማሪዎች ብቻ መሆናቸውን የሚናገሩት ኃላፊው በመኪና ውስጥ 44 ተማሪዎች ተሳፍረው ነበር። ከደብረ ማርቆስ ወደ ቢቡኝ የሚሄዱትን ተማሪዎች በ7 አውቶቡስ ሆነው መንቀሳቀሳቸውን የጠቀሱት ኃላፊው የጥቃት የደረሰበት መኪና ከመጨረሻ ላይ እንደነበረም ተናግረዋል። ጥቃቱ በደረሰበት አካባቢ በታጣቂዎች ቁጥጥር ስር መሆኑን የሚናገሩት ኃላፊው ተማሪዎች ለፈተና ወደ ማርቆስ ሲሄዱም ጉዳት ባይደርስም ተኩስ መከፈቱን ጨምረው ገልጸዋል። የወረዳው አመራሮች ከዚህ በፊት በአካባቢው ለሚንቀሳቀሱ በእጀባ መሆኑን የገለጸው ተማሪዎቹ ለፈተና ሲሄዱ የመንግስት የጸጥታ ኃይሎች እጀባ ማድረጋቸውን አስታውሰዋል። ተማሪዎቹ ፈተናቸውን አጠናቀው ሲመለሱ ግን እጀባ እንዳልነበረ ገልጸው
የተወሰኑ ቦታዎች ላይ የመንግስት ታጣቂዎች ቢኖሩም ጥቃቱ በደረሰበት አካባቢ ግን አልነበሩም ብለዋል። ጥቃቱ ከደረሰ በኋላ በቦታው የመንግስት የጸጥታ ኃይሎች መድረሳቸውና ታጣቂዎች መሸሻቸውን ጨምሮ ተናግረዋል። ከሚያዝያ 2015 ዓ.ም ጀምሮ የተቀሰቀሰው የአማራ ክልል ግጭት የበርካቶችን ሕይወት ሲነጥቅ በርካቶችን ለማህበራዊ ሕይወት መመሰቃቀል መዳረጉን ነዋሪዎች ይናገራሉ። የሰብአዊ መብት ድርጅቶች በክልል ውስጥ ከፍርድ ውጭ ግድያ፣ በሲቪሎች ላይ የሚፈጸሙ ጥቃቶች፣ ከህግ ውጭ እስራት፣ አስገድዶ ስወራ፣ የንብረት ውድመትና ዘረፋ እንደሚፈጸም ይገልጻሉ። በክልሉ እየተካሄደ ባለው ግጭት የተነሳ አሁንም በሚሊዮን የሚቆጠሩ ተማሪዎች ከትምህርት ገበታ ውጭ ናቸው። በበርካታ የክልሉ አካባቢ ባለው የጸጥታ ስጋት ምክንያት በተሽከርካሪዎችና በተጓዦች ላይ ተደጋጋሚ ጥቃት ሲፈጸም ቆይቷል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።